አንድ ጊዜ እንጸልይ ጠበቅም፣ ነገር ግን ምንም አልተቀየረም። እግዚአብሔር ዝም ያለ መስሎናል። ዛሬ ግን ይህን እውነት እንመለከታለን። እግዚአብሔር ዝም ሲል እንኳን እየሰራ ነው። ብዙ ሰዎች እግዚአብሔር ለምን አይመልስልኝም ይላሉ። መጽሐፍ ቅዱስ ግን ይህን ጥያቄ አዲስ እንዳልሆነ ያሳየናል። ለምሳሌ ዳዊት፣ ኢዮብ፣ ዮሴፍ ሁሉም የዝምታ ዘመን አልፈዋል። እግዚአብሔር ዝም ሲል አልተወንም። ብዙውን ጊዜ እያዘጋጀ ነው። ለምሳሌ ባህርን ይገነባል፣ ትዕግስትን ያስተምራል፣ ለሚመጣው ነገር ያዘጋጀናል። ለምሳሌ የዮሴፍን ታሪክ እንመልከት። ዮሴፍ ተሽጦ ወደ እስር ቤት ገባ። እግዚአብሔር ዝም ያለ መሰለው ዮሴፍ። ነገር ግን ያ ዝምታ ወደ ንጉሥ መንገድ ነበረ። ንጉሥ እንዲሆን ነበረ እግዚአብሔር ዝም ያለው። እግዚአብሔር የሚያዘጋጀው ከምናስበው በላይ ነው። ዝምታ 3 ነገሮችን ያስተምረናል። አንደኛ መታመንን፣ ሁለተኛ መጠበቅን፣ ሶስተኛ ደግሞ መታዘዝን። እግዚአብሔር ዝም ሲለን እምነታችንን ይፈትናል። መጽሐፍ ቅዱስ ላይ የያዕቆብ መልእክት ምዕራፍ 1 ከቁጥር 12 እስከ 13 እንዲህ ይላል፣ በፈተና የሚጸና የተባረከ ነው፣ ከተፈተነ በኋላ የሚወዱት ተስፋ ስለ እርሱ የሰጣቸው የሕይወት አክሊል ይቀበላልና። ማንም ሲፈተን እግዚአብሔር ፈተነኝ አይበል፣ እግዚአብሔር በክፉ አይፈትንምና እርሱ ራሱ ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞትና ሐሳብ ሲታለል ይፈተናል ይላል። ኢየሱስም በመስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ አለ። ነገር ግን ያ ዝምታ የድነት መንገድ ሆነ። አንዳንድ ጊዜ ዝምታ ታላቅ ነገር በፊት ያመጣል። አንተ ዛሬ በዝምታ ውስጥ ነህ። ዝምታን አትተው፣ አትመለስ። እግዚአብሔር እያየህ ነው። የሚመጣው መልስ ከጸሎት ይበልጣል። ዝምታ ውስጥ ስትሆን ጸሎት ጸልይ፣ ቃሉንም አንብብ። መልካም ነገር ማድረግ አትተው። ዝምታ ዘላቂ አይደለም። ዛሬ ይህንን አስተውል። እግዚአብሔር ዝም ሲል እንኳን እየሰራ እንደሆነ፣ መጠበቅ እምነት እንደሆነ መልሱ ይመጣል።